ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ደግሞ ቆንጆና አጠር ያሉ ሁልጊዜ ልንጠቀማቸው የምንችላቸውን የእንግሊዘኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። እንዲሁም ኦንላይን ለማለት የምትፈልጉ ቤተሰቦቼ ባዮ ላይ ወይም ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ደውላችሁ መማር ትችላላችሁ ማለት ነው። ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ ከባለፈው የሚቀጥለው የቀን 7 ወይም የቀን 7ኛ ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ እንግሊዘኛን አቀላጥፈን መናገር እንችላለን የሚለውን ቻሌንጅ ከጀመርን ዛሬ 7 ቀን ሞላን ማለት ነው። ስለዚህ እንዴት በደንብ በእንግሊዘኛ ሀሳባችን መግለጽ እንችላለን፣ በቀላሉ ከሰዎች ጋር ኮሙኒኬት ማድረግ እንችላለን የሚለውን ትምህርት በደንብ እየተማማር እንገኛለን ማለት ነው። ስለዚህ እናንተም ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። እና ለቻናላችን አዲስ የሆናችሁ ቤተሰቦችም ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ሁኑ፣ እኛንም አበረታቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እዚህ ጋር ምን አለ ጥያቄዎች አሉ። ከዛ ምን ብለን መመለስ እንደምንችል ደግሞ በደንብ እናያለን ማለት ነው። ስለዚህ በድጋሚ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። እንግዲህ እዚህ ጋር እንዴት እናንብበው፣ መጀመሪያ እንዴት እናንብበው፣ ከዛ ትርጉሙስ ምን ማለት ነው የሚለውን በደንብ እያንዳንዱ እናያለን። እዚህ ጋር ኤስ ኢ አሉ፣ ኤስ እና ኢ። ስለዚህ እነዚህ እንዴት እናነባለን? ኢ የሚል ድምጽ ነው ያላት፣ ሁለት አናባቢ ስለሆኑ ሁለት አናባቢ ናቸው። ስለዚህ ሎንግ ነው፣ ኢ የሚል ድምጽ አላት ማለት ነው። በአንድ ድምጽ ኢ ብለን እናነባቸዋለን። ስለዚህ ኤስ ኢን ሲ ብለን ማንበብ ሲ። ከዛስ ዋይ ኦ ዩን ዩ ብለን ማንበብ ዩ። ኤል ኤን ሌ፣ ቲኢን ተ፣ አርን ር፣ ሌተር ሲዩ ሌተር ሲዩ ሌተር ምን ማለት ነው? በኋላ እንገናኝ፣ በኋላ እንገናኝ ለማለት ሲዩ ሌተር እንላለን ማለት ነው። ሲዩ ማለት እንገናኝ፣ ሌተር ማለት ደግሞ በኋላ በኋላ። ስለዚህ ሲዩ ሌተር በኋላ እንገናኝ አለን የሆነ ሰው። ከዛ ጂኦን በአንድ ላይ ጉ ብላችሁ ነው የምታነቡልኝ። ጉ። ዲን እንደ ድ ጉድ ጉድ። ቢዋይን ባይ ብለን ማንበብ ባይ ጉድ ባይ። ጉድ ባይ ማለት ምንድን ነው? ደህና ሁን፣ ደህና ሁኝ ለማለት ጉድ ባይ እንላለን ማለት ነው። ያ እዚህ ጋስ አሁንም ኤን እንደ አ፣ አር ኤን ር፣ አር፣ ዋይ ኦዩን ዩ፣ ቢዩን እንደ ቢ፣ ኤስና ዋይን እንደምናነባችሁ እዚህ ጋር እንደዚህ ነው የምናነባት። ቢዚ ብለን ነው የምናነባው። ቢዚ አርዩ ቢዚ፣ አርዩ ቢዚ ምን ማለት ነው? ስራ ይበዛብሃል ወይም በስራ ተጠምደሃል ማለት ነው። ወይም በስራ ተወጥራለህ ማለት። አርዩ ስንል አንተ ወይም አንቺ፣ ቢዚ ማለት ደግሞ በስራ መወጠር ማለት ነው። ስለዚህ አርዩ ቢዚ ስራ ላይ ነህ ወይም ስራ ይበዛብሃል ዛሬ ለማለት ነው። ያ ከዛስ ኤአርኤን አር ብለን ማንበብ አር፣ ዋይ ኦዩን ዩ ብለን ማንበብ ኤች ዩን ሃ፣ ኤንን እንደ ን፣ ጂን እንደ ግ፣ አርን እንደ ር፣ ዋይን እንደ ኤ። ሃንግሪ ሃንግሪ አር ዩ ሃንግሪ፣ አር ዩ ሃንግሪ ምን ማለት ነው? እርቦሃል ወይም እርቦሻል ለማለት አር ዩ ሃንግሪ እንላለን ማለት ነው። ያ አር ዩ ስንል አንተ ወይም አንቺ፣ ሃንግሪ ማለት ደግሞ መራብ ማለት ነው ወይም ረሃብ። ስለዚህ አርዩ ስንል አንተ ወይም አንቺ፣ ሃንግሪ ረሃብ ከሆነ አርዩ ሃንግሪ እርቦሃል ወይም እርቦሻል እያልን ነው ማለት ነው። ያ ከዛ መልስ ምን ሊሆን ይችላል? ዋይ ኢን የ ብለን ማንበብ፣ ኤስን ስ ለማንበብ የስ የስ፣ ኤን እንደ ኤ፣ ኤል አይን እንደ ሊ፣ ሁለቱንም ቲ እንደ ት ማንበብ፣ ኤል ኢን ል ብለን ማንበብ ሌትል ሌትል፣ የስ አ ሊትል የስ አ ሊትል ምን ማለት ነው? አዎ ትንሽ፣ አዎ ትንሽ። የስ ማለት አዎ፣ ኤሊትል ማለት ደግሞ በጣም ትንሽ ማለት ነው። ስለዚህ ትንሽ እርቦኛል እያለ ነው ማለት ነው። የስ ኤሊትል ትንሽ እርቦኛል። ያ እዚህ ጋርስ ኤን እንደ አ ማንበብ፣ አር ኤን እንደ ር፣ አር ዋይ ኦዩን ዩ ብለን ማንበብ፣ ኤቲን አት ብለን ማንበብ፣ ኤች ኦን ሆ፣ ኤም ኤን ም ብለን ማንበብ ሆም ሆም። አር ዩ አት ሆም፣ አር ዩ አት ሆም ምን ማለት ነው? ቤት ነህ ወይም ቤት ነሽ ለማለት አርዩ እንላለን። አርዩ ማለት አንተ ወይም አንቺ፣ አት ማለት ላይ እንደማለት ነው። ሆም ማለት ደግሞ ምንድነው? ቤት። ስለዚህ ቤት ውስጥ ነህ ወይም ቤት ላይ ነህ ለማለት አርዩ አት ሆም፣ ቤት ነህ ወይም ቤት ነሽ ለማለት አርዩ አት ሆም እንላለን ማለት ነው። ሆም ቤት ነው። አት እንደነገርኳቸው አርዩ ስንል ደግሞ አንተ ወይም አንቺ። ያ ከዛ መልስ ምን ሊሆን ይችላል? ዋይ ኢን የ ብለን ማንበብ፣
ኤስን ስ ብለን ማንበብ የስ የስ አይን እንደ አይ ማንበብ ኤምን አም ብለን ማንበብ የስ አይ አም አዎ ነኝ አዎ ቤት ነኝ ብለን መለስን ማለት ነው። ከዛስ መጨረሻ ምን ይላል? ሲኦል እንደ ካ ማንበብ ኤምኤን ም ካም ካም ደብሊው አይን እንደ ዊ ማንበብ ደብሊው አይን እንደ ዊ ቲኤችን እንደ ዝ ማንበብ ዝ ዊዝ ኤምኤን ሚ ብለን ማንበብ ሚ ካም ዊዝ ሚ ካም ዊዝ ሚ ምን ማለት ነው? ከኔ ጋር ና ወይም ከኔ ጋር ነኝ ለማለት ካም ዊዝ ሚ ካም ማለት መምጣት ነው። ዊዝ ማለት ከጋ ከማጋ ሚ ማለት ደግሞ እኔ ስለሆነ ከኔ ጋር ስለዚህ ከኔ ጋር መምጣት ትፈልጋለህ ወይም ከኔ ጋር ና ለማለት ካም ዊዝ ሚ እንላለን ማለት ነው። ያ ወደ ቀጣይ እንሂድ። ኤስ ምን ይላል? ዲኦን በአንድ ላይ ዱ ብለን ማንበብ ዋይ ኦዩን ዩ ብለን ማንበብ ኤል አይን ላይ ብለን ማንበብ ኬክን እንደ ክ ማንበብ ላይክ ላይክ አይቲን ኢት ብለን ማንበብ ዲዩ ላይክ ኢት ዲዩ ላይክ ኢት ምን ማለት ነው? ወደኸዋል ወይም ወደሽዋል ለማለት ዲዩ ላይክ ዲዩ ስንል አንተ ወይም አንቺ ላይክ ማለት ደግሞ ምንድነው? መውደድ መውደድ ኢት ማለት ደግሞ የሚወደደውን ነገር ስለዚህ ኢት ማለት ይህ እንደማለት ነው የምንጠቀመው ግን እዚህ ጋር የሚወደደውን ነገር ወደኸዋል እያል ነው ያለውን ነገር ነው የሚገልጽልን ማለት ነው። ስለዚህ ዲዩ ላይክ ኢት ወደኸዋል ወይም ወደሽዋል። ያው ለምሳሌ የሆነ ነገር ዲዩ ላይክ ድሬስ ብትሉ እዚህ ጋር በኤት ቦታ ድሬስ የተለያዩ ነገሮችን መጠየቅ ፈልጉ በኤት ቦታ ሌሎቹ መተካት ትችላላችሁ ማለት ነው። ስለዚህ ዲዩ ላይክ ማለት ተወደዋለህ ወይም ወደሽዋል ማለት ነው። ያ ከዛ መልስ ዋይን እንደ የ ማንበብ ኤስን እንደ ስ የስ 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 አይን እንደ አይ ኤል አይን እንደ ላይ ኬን እንደ ክ ላይክ ላይክ አይቲን ኤት ብለን ማንበብ የስ አይ ላይክ ኢት የስ አይ ላይክ ኢት ምን ማለት ነው? አዎ ወደጀዋለሁ አዎ ወደጀዋለሁ ማለት ነው። የስ ማለት እንግዲህ ምንድነው? አዎ ነው። አይ እኔ ነኝ። ላይክ ማለት መውደድ ነው። ኢት ማለት ደግሞ አውረድ እንደነገርኳችሁ የሚወደውን ነገር ማለት ነው። ስለዚህ የስ አይ ላይክ ኢት ብለን ወደጀዋለሁ ብለን መለስን ማለት ነው። ያ እዚህ ጋር አይን እንደ አይ ማንበብ ኤችኤን እንደ ሃ ማንበብ ቪኢን ቭ ብለን ማንበብ ሃቭ የስ ይቀጣ አይ ሃቭ አልን ቲኦን ቱ ብለን ማንበብ ጂኦን ጎ ብለን ማንበብ አይ ሃቭ ቱ ጎ አይ ሃቭ ቱ ጎ ምን ማለት ነው? መሄድ አለብኝ መሄድ አለብኝ። እንግዲህ እዚህ ጋር ምንድነው መያዝ ያለባችሁ? ሃቭ ብቻውን ከሆነ አለብኝ ይቅርታ አለኝ ማለት ነው። ወይም አለን ለማለት እንጠቀመው አለኝ ወይም አለን ለማለት ብቻውን ሃቭ ከሆነ ከዚህ ከቱ ጋር ከመጣ ግን ኦልሬዲ አለብኝ ልክ እንደ ግዴታ ማለት ነው። አለብኝ ለማለት ነው የምንጠቀመው። አይ ሃቭ ቱ ብለን ማድረግ ያለብን ነገር ስለዚህ ማድረግ ስላለባችሁ ነገር ለመግለጽ ሲፈልጉ አይ ሃቭ ቱ ብላችሁ መሄድ ስላለባችሁ መሄድ እዚህ ጋር ጎ መሄድ ስለሆነ አይ ሃቭ ቱ ጎ መሄድ አለብኝ አለን። ስለዚህ አይ ሃቭ ቱ ኢት መብላት አለብኝ ምንል ደግሞ ኢት እዚህ ጋር ኢት መጨመር ስለዚህ አይ ሃቭ ቱ ምን ማለት ነው? ሃቭ ቱ ካልን ምንድነው ማለት ነው? አለብኝ እያላችሁ ነው። ማድረግ ስላለባችሁ ለመግለጽ ነው የምትጠቀሙት ማለት ነው። ስለዚህ አይ ሃቭ ቱ ጎ ስንል ምን ማለት ነው? መሄድ አለብኝ እያልን ነው ማለት ነው። ያ እዚህ ጋር ኤስኢን አሁንም ሲ ብለን ነው የምናነበው ሲ ዋይ ኦ ዩን ዩ አለን ሲዩ እንገናኝ መሄድ አለብኝ አለን ጓደኛችን ሊሆን ይችላል። ከዛኛ ምን ይላል? ሲዩ በኋላ ሳይሆን ሲዩ እንገናኝ ብቻ እንገናኝ ሲዩ ሌተር ማለት ይችላላችሁ። እዚህ ጋር ሌተርን መጨመር ከዛ በኋላ እንገናኛለን ይሆናል። እዚህ ጋር ግን እንገናኝ ነው በቃ። ከዛስ ሲኦን እንደማንበብ ነው እዚህ ጋር ካም ብለን ማንበብ ኤምኢን ም ካም ከዛስ ደብሊው አይን እንደ ዊ ማንበብ ቲኤችን እንደ ዝ ማንበብ ዊዝ ኤምኢን ሚ ብለን ማንበብ ሚ ስለዚህ በአንድ ላይ ካም ዊዝ ሚ ምን ማለት ነው? ከኔ ጋር ና ወይም ከኔ ጋር ናይ ለማለት ካም ዊዝ ሚ ያ ካም ማለት መምጣት ነው። ዊዝ ማለት ከጋ ሚ ማለት እኔ ስለዚህ ከኔ ጋር ለማለት ዊዝ ሚ እንላለን ማለት ነው። ካም ዊዝ ሚ ከኔ ጋር ና ከዛስ ሹር ኤችዩን እንደ ሹ ማንበብ አርኢን ሹር ማለት እሺ ማለት ነው። እሺ ከዛስ ኤልኢን እንደ ላይ ማንበብ ቲን እንደ ት ኤስን እንደ ት ሌትስ ኤስን እንደ ስ ቲኤን እንደ ታ አርን እንደ ር ቲን እንደ ት ሌትስ ስታርት ምን ማለት ነው? እንጀምር ለማለት ሌትስ ማለት እንደዚህ እናድርግ ለማለት ነው የምንጠቀመው። ስታርት ማለት ደግሞ ምንድነው? መጀመር ማለት ነው። ስለዚህ ሌትስ ስንል እንደዚህ እናድርግ ሁለት ወይም ከዛ በላይ ከሆንን እንደዚህ እናድርግ ለማለት ሌትስ ብለን ማድረግ የፈለግነው ነገር መግለጽ እንችላለን ብያቸዋለሁ። ስለዚህ ሌትስ ማለት እንደዛ ነው። ስታርት ማለት ደግሞ መጀመር። ስለዚህ ሌትስ ስታርት መጀመር ከሆነ እንጀምር ለማለት ይሆናል ሌትስ የምንጠቀመው።
ሌትስ ስታርት እንጀምር። ከዛስ መልስ ሌስ እዚህ ጋር ተመሳሳይ ነው ብዬ ነው። ሌስ ጂኦን ጎ ሌስ ጎ ሌስ ጎ ሌስ ጎ ምን ማለት ነው? እንሂድ እንሂድ ብለን መለስን። ጎ መሄድ ስለሆነ ስለዚህ እንሂድ ለማለት ደግሞ ሌስ ብቻ መጨመር ነው። ሌስ ጎ ስለዚህ እንሂድ አልን ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ